ዌልካም እናንተን የመሰለ ነገር ምንድነው? አያምርም? ለማን ነው? የዛሬ ውሏችሁን ላስተዋው። ከ7 ሰዓት እስከ 8 ሰዓት አዲስ አበባ ላይ አሉ የተባሉ ቦታዎችን እንጎበኛለን። ከ8 ሰዓት እስከ 10 ሰዓት እንጦጦ ፓርክን እንጎበኛለን። ከ12 ሰዓት እስከ ምሽቱ 3 ሰዓት ማምሻ ቤት፣ ከምሽቱ 3 ሰዓት እስከ ሌሊት 10 ሰዓት ክለብ ፏ ነው ምንል። ሳታማክረን ምን አነሰባችሁ? አቦ ቢኖረኝ ከዚህ በላይ ነበር ማረግላችሁ። ይሄ ይቅርብንኛ። ምን ነው አልወደዳችሁትም? እንደዛ ሳይሆን እኛ እንግዶች ነን። ለዛ አይደል እንዴ በስራ የዛለ የደከማ አእምሮአችሁ እንዲፍታታኩ። መቼስ ከውጭ የተሻለውን አታሳየንም። የሀገርን የሚያክል የትም አይገኝም። በዛ ላይ ታዋቂ ዘፋኞች ያሉበት ነው መውሰድ። ዓለም የሚያውቃቸው እንኳን አላስደሰቱንም። በብዛት ዲያስፖራ ይህን ፍለጋ ነው የሚመጣው። ሌላውን መምሰል አንተነትህን አይቀይረውም። ኩል ለመሆን እየሞከርክ ነው። እሱ ለአንተ ነው የታየ። እኔ ሰው ለመሆን እየሞከርኩ ነው። ዘንድሮ ዲያስፖራ አትመስልም። ለእናንተ ያሳየሁት ዲያስፖራነት ሁሌም ወደ ውጪ ስመለስ በጸጸት ይገለኛል። መኖር ፈልጌ ባክኜ መሄዴን እንደ ዘመናዊነት ካሳየዋችሁ እኔ አይደለሁ ያሳየሁት። ዛሬ ልመስክርላችሁ፣ ዲያስፖራነት ከሰው ተራ መውጣት አይደለም። እኛ ሀገር እኮ ለፈረንጅ የሚሆን እንጂ ለእኛ የሚጎበኝ ነገር እኮ የለም። ብዙ አሉ። ከነዛ መሃል አንዱም ገዳማት ናቸው። የሙታንሳ ገዳም ነገር እንዴት ሆነ? የእናቶች በዓት፣ መንገዶች እንዲሁም የተለያዩ ነገሮች ተሰርተዋል። ነገር ግን ቀድሞ የእናቶች ይሰሩ ያሉ የአባቶች በዓት አልተሰራም። የበጋው ፀሐይ፣ የክረምቱ ዶፍ እየተፈራረቀ እያስቸገራቸው ነው። ይህ ሁሉ ችግር በአገሪቷ እያለ የማይረባ ነገር ስለጋበዝኳችሁ ይቅርታ አድርጉልኝ። ይቅርታ እናደርግላለን። ነገር ግን ይቅርታው የሚጸድቀው በራሱ መኪና እዛው ቦታ ስታደርሰን ነው። ገዳሙን ማገዝ ለምትፈልጉ ለእናንተም ይህንን የገዳሙን አካውንት ተጠቀሙ።